በምንማማራቸው ትምህርቶች የዛሬው ትምህርት ርዕሱ ኩራትን በሚመለከት ነውና ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት ምንታረምበት ምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን። ያው እንግዲህ ትምህርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም። እኔም አንዱ የሰው ልጅ አካል ነኝ። ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን። እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በምንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ولا تمشي في الارض مرحالا። ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ولا تمشي في الارض مرحا በምትሄድበት ጊዜ ነጠር አትበል። ለምን? انك لن تخرق الارض ولن تبلغ الجبال طولا። እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከለው። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን አትንበጣረር። መሬት የሚያንስበት ሰው ሆነ አትገኝ። ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው። አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው። ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው። ቀናት ላለ ማንንም ታከብራለ። ዝቅ ማለት የሚባለው ነገር ምንድነው? ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት። ምክንያቱም እንዲህ ጎንበስ ብለህ የምትሄድ ከሆነ ከመኪና ትጋጫለህ። እስልምና በደሉ ልትል ነው ከመኪና ተጋጭተህ
ቀና ትላለህ ድንገት ሰውነህና ያየ ወንጀል ካለ አይንን ትሰብራለህ የማይፈቀድ ነገር ካለ አይንን ሰበር ታረጋለህ ስለዚህ መንገድ ላይ በመትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበት ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተዋለ ትተኛለ ሳይንሱ የፈቀደል ሰዓት አለ ሸሪዓው ደግሞ የፈቀደል ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ይላል ወላ ቱሲር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽሙ ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለው ማፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለው በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ወላ تسير خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ አና ረብኩም العلى ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጧል አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩም العلى የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ ማን ከለከለው ለምን ሞተ ማን ሞታለው ሞተ ያ ሁሉ አመታት ጣጊያ ነበር ድንበር ያለፈ ነበር ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ ልብ ያለው ይማራል ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማር ግን እንደ ታሪክ መወራቱ ይህ ሰው አይቀር ያ ሁሉ ያደረጋቸው
ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበር? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወች። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታር ለሚናፈቀኝ አለች። አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል። እስኪው መልቂያማ ማንም ሰው ያያዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ እንቀራ። ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ نحن نقص عليك احسن القصص ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ Subhanahu Wa Ta'ala። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጣሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸህ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለሱ? ኢንማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ይሄን ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭው ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል? አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስደው ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገ። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡ ማልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መች ደሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ
የቃሩን ጎረቤት አትሁን ተው የዚህ አይነት ንግግር ማንንም የሰው ልጅ ሲወጣ ራቁት ነው የወጣው ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል ኢየሱስ ስጦታ ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን ጠባቂ አለን መሳሪያ አለን ከዓለማት ኃያልን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው ነምሩዝ ነው ነምሩዝ በማን ጊዜ የነበረ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል እኔ እገላለሁም ሕያውም አደርጋለሁ አለ እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንዱ ሲያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው እንደ ወንበር ምድር ላይ የሚያሰክር ነገር የለም እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል ይሄ በጣም ከባድ ነው የቦታ እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ትገባለህ ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው ባፍንጫው ትንኝን ይላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚስ ገባች ወታደሮቹ መጥቶ አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣ ሊመታችሁ ምቱኝ ይላል አላህ ማንንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱ ማንንም ቢወድም ባይወድም ይገናኛል ሙእሚንም ሆነ ተቅይም ሆነ ሌላ ማያመልጡም ሆነ ይገናኛል ከጌታችን ጋር ሌላውም ይገናኛል የማይገናኝል እነዚህ ሰዎች በዚህ ሁኔታ ነው ያለፉት ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም ምክንያቱም አላህ ምን ብሎናል ሚንሃ خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛች አፈር ፈጠርናችሁ ወደዛች አፈር መልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው
አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጥ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠይቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነ አላህ ጀሚሉን ይحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው እንዴ አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳብበው አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ይማን ነው ይሄ መልበስ ካለብህ ልበስ አራነ ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ አይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥም ነቃ ብለህ ግባ ፈታ ብለህ ግባ በርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት ለምን መብራት ይዘው ነው የሚገቡት ቤታቸው ኑር ነው ይዘው የሚገቡት አባት ከመስጊድ ሲገባ ኑር ነው ይዞ የሚገባው ስለዚህ ኢነላህ ጀሚሉን ይحب الجمال አላህ ቆንጆ ነው ቆንጆ ነገር ይወዳል ቆንጆ ነገር በመብላት ያላህ ይጠይቀኛል አይባልም አንተ ብሉ ጠጡ ወላ ትስሪፉ ነው አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄን ምግብ ጠብቀህ መሰጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ እንዳትረሷት በደንብ አስመሩባት ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ ገና እኮ አመት አልሞላውም ኪታብ ከያዘ ይላል አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም ሰው ሲናገር ደግሞ ይቆጨዋል ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው ሐቅ አይደለም ሁለተኛው ደግሞ ምን አሉ ወገምጡ الناس ሰዎችን ማሳነስ መጣ ደግሞ ይሄ የዳህ ልጅ ይላል አይደል አንዳንዱ
የደሃ ልጅ ይላል አጂ ማን አንተ ግን በአላህ የደሃ ልጅ ሱብሃንአላህ إن الله غني ونحن فقراء الله መሬት ላይ ካወረዳት አንጻር ስናይኮ غني የሆነው እሱ ብቻ ነው ፉቀራ ሁላችንም ነን የደሃ ልጅ ይላል ኤም ሳይበቃው ደግሞ የናንተ ዘርማ ይላል የናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባውት ይላታል አጂብ ማን አንተ